የኢትዮጵያ ሰንደቅ ዓላማ መለኮታዊነት። የኢትዮጵያ ሰንደቅ ዓላማ መሰረቱና ጥንታዊነቱ ከፍጥረተ ልደት ማለትም እግዚአብሔር በስነ ፍጥረት ካስገኘው ቀስተ ደመና ነው። ይሄውም ከአዳምና ሔዋን አንስቶ 10ኛ ትውልድ በሆነው በኢትዮጵያዊው ጻድቅ ኖህ ልዑክነትና የቃል ኪዳን ተዋዋይነት የተገኘ ነው። በኪዳነ ልቦናው የመጀመሪያውና በኪዳነ ኦሪቱ የመካከለኛው አዝማናት ይህ የቀስተ ደመና ሰንደቅ ከኖህ ሲወርድ ሲዋረድ ቆይቶ የዮቶር የልጅ ልጅ በሆነው በኢትዮጵያዊው መልከ ጼዴቅ ሲመት በነገሰው አጼ ሰንደቅ አማካኝነት የአረንጓዴ ቢጫና ቀይ ቀለማት ምልክቶቹ በሸማና በዘንግ ተወጥረው አገልግሎታቸውን በግዘፍ ቀጥለዋል። በኪዳነ ምሕረቱ የመጨረሻው ዘመን ሞዓ አንበሳ ዘምነገደ ይሁዳ ማለትም ከይሁዳ ነገድ የሆነው አንበሳ ድል ነሳ የሚለው ለኢትዮጵያዊው ኢየሱስ መሲህ ክርስቶስ የተነገረው መለኮታዊ ቃል ትምህርተ መስቀልን በያዘ የንግስና ዘውድን በደፋና በግርማ መፍር ወይም አስፈሪ አንበሳ በተጠረረ እንዲሁም ኢትዮጵያ ታበጽ እደዊሃ ሀበ እግዚአብሔር ማለትም ኢትዮጵያ እጆቿን ወደ እግዚአብሔር ታደርሳለች ተብሎ የተነገረውን መዝሙራዊና ትንቢታዊ ቃል በስዕላዊ መልኩ በዓላማቸው ላይ በማተምና በመቅረጽ ማውለብለቡን ቀጥለዋል። ይህ የአረንጓዴ ቢጫና ቀይ ሰንደቅ ዓላማ ምልክት ኢትዮጵያንና ኢትዮጵያውያትን እያንዳንዳቸውን በተናጠል መንግስታቸውን በጋራ ከሰይጣናቱና ከክፉ ሰዎች ጠላትነት ጠብቆና ተከላክሎ ከጥንታዊና ቀዳማዊ ማንነታቸው ጋር ይሄው ከዓለሙ ሀገራት ሁሉ ተለይተው በዚህ እውነተኛ ማንነታቸው ለ2017 ዓመታት በሕያውነትና በዘላለማዊነት እንዲቀጥሉ ያስቻለ መለኮታዊ ጋሻ ነው። የዮሐንስ ራእይ ምዕራፍ 4 ከቁጥር 3። ዛሬም በዚህ የኢትዮጵያ ሰንደቅ ዓላማ የሚያምኑትን ኪዳናውያንና ኪዳናውያት የቀስተ ደመና ምልክቱ አማናዊና እውነተኛ መገለጫዎች የሆኑት ኢየሱስ መሲህ ክርስቶስና ድንግል ማርያም በመሆናቸው በዚሁ ቃል ኪዳን አማካኝነት በማንኛውም በኩል ለሚቃጡና ለሚነሱ ጥቃቶች ለምሳሌ ዓለሙን እያስጨነቁ ካሉት የአሸባሪነትና ገዳይ ከሆነው የኮሮና ተመሳሳይ ተውሳካት ነፃ ናቸው። ይህን መለኮታዊ ትዕምርት ምልክት ዓለም ሁሉ ተቀብሎት እየሰራበትና እየተጠቀመበት እንዳለ ይሄው ይታያል። ለምሳሌ በየመንገዱና በየአደባባዩ ላይ የተሽከርካሪ ፍሰትን ለመቆጣጠር ዓለሙ እየተጠቀመበት ያለው የመተላለፊያ መብራት ትራፊክ ላይት አደጋን በማስቆምና በመከላከል ፍቱን መሳሪያነቱ የተረጋገጠለት ነው። ኪዳናውያንንና ኪዳናውያትን ከማናቸውም አደጋ ጠብቆ ያለው ይህ የቀስተ ደመና ምልክት በግንባራችን ላይ በመለኮት እጅ የታተመ በመሆኑ ባለራእዩም የእግዚአብሔርን ማኅተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆንም ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው ያለው ይህንኑ ያረጋግጣል። የዮሐንስ ራእይ ምዕራፍ 9 ከቁጥር 4። ዛሬም በዚህ መለኮታዊ ቃል ኪዳንነቱ በዚያው አዳምና ሔዋን ኖህና ሃይከል ይኖሩበት በነበረው የጊዮን ወንዝ መገኛ ምድርና ሰማይ ላይ እንዲህ ተዘርግቶና ሰፍኖ ናኝቶና በስቶም መታየቱ በመጀመሪያ እያንዳንዳችን በግል ወደ እውነተኛው ኢትዮጵያዊ ማንነት በመጨረሻም ሁላችንም በጋራ ወደ ኢትዮጵያ የእግዚአብሔር መንግሥት እንድንመለስና እንድንገባ አዋጅ ነጋሪቱንና ሰማያዊ ጥሪውን ማሰማቱና ማሳሰቡ ይሆናል። የመረጃ ምንጭ ንቡረ ኤርምያስ ከበደ ወልደ ኢየሱስ።